የማቴዎስ ወንጌል ምዕራፍ 25 ቁጥር 29 ላለው ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳ ይወሰድበታል ይላል። ይህ ቃል ጌታችን ኢየሱስ ክርስቶስ በምሳሌ ያስተማረው ነው። ምሳሌው የንግድን ሥራ ይመለከታል። ወርቅ ያለው አንድ ሀብታም በመክሊት እየመዘነ ለአሽከሮቹ ነግዱበት፣ ወጥታችሁ ወርዳችሁ አትርፉ ብሎ ለአንዱ 5 መክሊት፣ ለሁለተኛው 2 መክሊት፣ ለሶስተኛው 1 መክሊት ወርቅ ሰጥቷቸው ሄደ። መክሊት የእስራኤል የወርቅ የብር ሚዛን ነው። ምናንና መክሊት በመጀመሪያ የክብደት መለኪያዎች ነበሩ። የምናን ብር 100 ዲናር፣ የመክሊት ብር 6000 ዲናር ያህል ነበር። ንጉሡ ሰሎሞን ያገኘው የነበረው ግብር በወርቅ መክሊት ይመዘን ነበር። አንደኛ ነገሥት ምዕራፍ 10 ቁጥር 14። በብሉይ ኪዳን መክሊት 30 ኪሎ ግራም ያህል ይመዝናል። ምናን 500 ግራም ያህል ይመዝናል። ሰቅል 12 ግራም ያህል ይመዝናል። አወሊ የሰቅል 20ኛ ክፍል ይመዝን እንደነበረ ታውቋል። በሐዲስ ኪዳንም ንጥር 327 ግራም ታላንት 40 ኪሎ ግራም ያህል ይመዝን ነበር። ስለዚህም መክሊት የብሩ ስም ሳይሆን የሚዛኑ ስም ነው። 5ና 2 መክሊት የተቀበሉት ታታሪዎች ነጋዴዎች ስለነበሩ እጥፍ እጥፍ አተረፉ። 1 መክሊት የተቀበለው ግን የንግድን ሥራ የማያውቅና የማይንቀሳቀስ ሰነፍ ስለነበር መክሊቱን በንግድ ላይ ሳያውልና ሳይሰራበት በመሬት ውስጥ ቀብሮት ቆየ። ስለዚህ የመክሊቱ ጌታ መጥቶ እንዲያስረክቡት ሲጠይቃቸው 2ቱ አገልጋዮች ስለተንቀሳቀሱና ወርቁን ስለነገዱበት አትርፈዋልና ከነትርፉ ዋናውን ገንዘብ አስረከቡ። 2ቱ ጠንካራዎች አገልጋዮች ወጥተው ወርደው ነግደው አትርፈው በመገኘታቸው ተሾሙ። መክሊቱን የቀበረው ሰነፉ ግን ገንዘቡን ስላመከነው ነግዶ ደንበኛ ትርፍ ላስገኘው ለአንደኛው አገልጋይ እንዲሰጥ ታዘዘ። ከዚህ ላይ ላለው ይሰጠዋል ይጨመርለታል ማለት ትጋት ላለው ሥራ ለሚሠራ ትርፍ ለሚያስገኝ ለጎበዝ ሠራተኛ የንግድም ሆነ የግብርና ሥራ እንዲሠራና እንዲያለማ ገንዘብ ይሰጠዋል። የማይሰራ ከሆነ ግን አይሰጠውም ማለት ነው። ለምሳሌ መሬት ሊያለማ ወይም ቤት ሊሰራ ከመንግስት ብርም ሆነ መሬት የሚሰጠው አለ። የተቀበለውን መሬት ካላለማ ወይም ቤት ሳይሰራ ባዶውን ካስቀመጠው መንግስት ከዚህ ሰው ነጥቆ ለሚያለማ ወይም ቤት ለሚሰራ ይሰጠዋል። ምሳሌው ይህን የመሰለውን ትርጉም ያሰጣል። አማናዊ ምስጢሩ ግን ሰው ሁሉ ከእግዚአብሔር የተሰጠው ልዩ ልዩ ሀብትና ጸጋ እንዳለና በተሰጠው ሀብትና ጸጋ ግማሹ የሚሰራበትና የሚጠቀምበት ሲሆን ከፊሉ ግን ከእግዚአብሔር በተሰጠው ሀብትና ጸጋ ሹመትና ኃላፊነት የማይሰራና የማይጠቀም መሆኑን ያሳያል። ለምሳሌ የሰውነታችን ክፍሎች መክሊት ሆነው በተፈጥሮ ከእግዚአብሔር ተሰጥተውናል። የተሰጡን ግን የጽድቅ ሥራ እንድንሰራባቸው ነው እንጂ የኃጢአት ሥራ እንድንሰራባቸው አይደለም። በሰውነታችን ልዩ ልዩ ክፍሎች የጽድቅ ሥራ ብንሰራባቸው እንጸድቃለን። የኃጢአት ሥራ ብንሰራባቸው ግን
እንኮነናለን። ኩነኔውም በነፍስ ብቻ ሳይሆን በስጋም ነው። ለምሳሌ በሰውነቱ የሚያመነዝር የሚቀጣው በነፍሱ ብቻ ሳይሆን በስጋውም ተቀስፎ ዕድሜውን ያሳጥራል። ሁለተኛው በተፈጥሮ በተሰጡን የአካል ክፍሎች ሰርተን ዋጋ የምናገኝባቸው ልዩ ልዩ ሀብታት ተሰጥተውናል። በተሰጡን ሀብታት መልካም ስራ ከሰራንባቸው እንጠቀማለን፣ ክፉ ስራ ከሰራንባቸው ግን እንጎዳለን። ለምሳሌ ለአንዳንዶቻችን የመማርና የማስተማር ሀብት፣ ጥበብ፣ እውቀት ተሰጥቶናል። ካህኑ በተማረው ትምህርትና በተሰጠው ስልጣን አስተምሮና አሳምኖ አሕዛብን እንዲያጠምቅ፣ ክርስቲያኑን በትምህርተ ሃይማኖት ስነ ምግባር እንዲጠብቅ ሹመት ተሰጥቶታል። በዚህ በተሰጠው ስልጣንና ሹመት አስተምሮ አሕዛቡን ካላጠመቀ፣ ሕዝበ ክርስቲያኑን ካልጠበቀ እንደ ሰነፉ አገልጋይ ለሱ የተሰጠው ስልጣንና ሹመት ተወስዶ ለሚያስተምር የምክር አገልግሎት ለሚሰጥ ይተላለፋል፣ ላለው ይሰጠዋል፣ የሌለው ግን ይወሰድበታል ማለት ይህ ነው። ካህን በትምህርቱ ገበሬ፣ በምርቱ ነጋዴ፣ በወረቱ ችግረኞችን ካልረዳ ካልደገፈ፣ የሙት ልጆችን ካላስተማረና ለቁም ነገር እንዲበቁ አስፈላጊውን ሁሉ ካላደረገ እንደ ሰነፍ አገልጋይ ወርቁን የቀበረ ነው። ከእግዚአብሔር የተቀበልነው ክህነቱ ወርቅ ነው። ገንዘቡ ማለት ምርቱ ወረቱ ወርቅ ነው። እውቀቱ ጥበቡ ወርቅ ነው። ይህን የወሰድነው ሁሉ ድሆችን በመርዳት የሙት ልጆችን በማሳደግ በመደገፍ ጧሪ ቀባሪ የሌላቸውን ሽማግሌዎችን በመጦር ለእግዚአብሔር ካልከፈልን ነቢይ ዳዊት ይትሌቃ ኃጥእ ወይፈዲ ጻድቅሰ ይምህር ወይሁብ፣ ኃጢአተኛ ይበደራል አይከፍልም፣ ጻድቅ ግን ያዝናል ይራራል ይሰጣል እንዳለው ይሆናል። መዝሙር 36 ቁጥር 21። ይህ የዳዊት መዝሙር ስለ ሦስቱ አገልጋዮች ከተሰጠው ምሳሌና አማናዊ ትርጉም የምስጢር ተያያዥነት አለው። ይህም ማለት ኃጥእ ሰው ዘር ከቸር ብሎ በሰኔ ይበደራል። ክፈለኝ ያሉት እንደሆነ መቼ ሰጠኸኝ፣ እጅ እግሬን አምባር ዓይኔን ግንባር ያድርገው ብሎ ዱላውን ይመዛል። ጻድቅ ሰው ግን ዘር ከቸር ብሎ ይበደራል። ያንኑ የተበደረውን ይከፍላል፣ አትርፎም ይመጸውታል። ሁለተኛም ኃጥእ ሰው ከእግዚአብሔር ዝናም ለዘር ጠል ለመከር ይበደራል ማለት እግዚአብሔር ዝናም ለዘር ጠል ለመከር መስጠቱ ሰርቶ ለሌለው ሊረዳበት ነው። ታዲያ ዝናም ለዘር ጠል ለመከር ለሰጠው ለእግዚአብሔር አስራቱን በኩራቱን ልስጥ አይልም። ጻድቅ ሰው ግን ከእግዚአብሔር ዝናም ለዘር ጠል ለመከር ይበደራል፣ አስራቱን በኩራቱን ይሰጣል፣ ከዚያም በላይ አትርፎ ይመጸውታል። ሦስተኛም ኃጥእ መምህር ከእግዚአብሔር ትምህርትን ይበደራል። ልብሱን አንጽቶ ቀሚሱን አንሰርቶ መነሳንሱን ይዞ አመሞ ጠምጥሞ መንደር ለመንደር ሲዞር ይውላል። ጻድቅ መምህር ግን ከእግዚአብሔር ትምህርትን ይበደራል። ሐዲስ የተማረ ከሆነ ሐዲሱን እያስተማረ ብሉዩን ይማራል። ብሉይ የተማረ ከሆነ ብሉዩን እያስተማረ ሐዲስ ይማራል። እያበላ እያጠጣ ያስተምራል። ይህን የሚያደርጉ መምህራን ብዙ ናቸው። አራተኛም ኃጥእ ሰው ሕዋሳትን ከእግዚአብሔር ይበደራል። በዓይኔ መጽሐፍ ልመልከትበት፣
በጆሮዬ ስብሐተ እግዚአብሔር ልስማበት፣ በእጄ ልመጽውትበት፣ በእግሬ ወደ ቤተ እግዚአብሔር ልሄድበት፣ በልቤ በጎ ላስብበት፣ በአንደበቴ በጎ ልናገርበት አይልም። ጻድቅ ግን ከእግዚአብሔር ሕዋሳትን አካላትን ይበደራል። በእጁ ይመጸውትበታል፣ በእግሩ ወደ ቤተ እግዚአብሔር ይሄድበታል፣ በጆሮው ስብሐተ እግዚአብሔር ይሰማበታል፣ በዓይኑ መጽሐፍ ይመለከትበታል፣ በልቡ መልካም ያስብበታል፣ በአንደበቱም መልካም ይናገርበታል። በፍጻሜ ዘመኑ በሰማዕትነት ይሞታል። በአሁኑም ጊዜ ረሃብ፣ ድህነት፣ ሞት በበዛበት ጊዜ ሕገ እግዚአብሔርን እየጠበቁ ንጽሕናንና ቅድስናን ይዘው ያለ ስንፍናና ያለ እረፍት ሥራ የሚሰሩ ሰዎች በረከትና መረጋጋት ሕይወት ከእግዚአብሔር ይሰጣቸዋል። ከእግዚአብሔር የተሰጣቸውን የአካል ክፍል ከአደንዛዥ እጾች ማለትም ከጫት፣ ከሲጃራ፣ ከሐሽሽ፣ ከአልኮል መጠጥ ብሎም ከዝሙት ጠብቀው ያሉ ንጽሕናንና ቅድስና ያላቸው ሰዎች ሕይወትና በረከት ከእግዚአብሔር ይታደላቸዋል። በረሃብና በድህነት በኋላ ቀርነት ተጎጂዎች አይሆኑም። አርሰው ቆፍረው አርመው ኮትኩተው ብዙ እህልና አትክልት የሚያመርቱ ነግደው አትርፈው ብዙ ወረት የሚያገኙ በድህነትና በረሃብ አይጠቁም። ቤታቸው በሀብት በበረከት የተመላ ነው። ስለዚህ ነው ጠቢቡ ሰሎሞን ልጄ ሆይ ስማ፣ ንግግሬንም ተቀበል፣ የሕይወትም ዘመን ትበዛልሃለች ብሎ በሰጠው ምክር እንዲህ ብሎ የተናገረው። ምሳሌ ምዕራፍ 4 ቁጥር 10 ምድርን እረሳት፣ ቆፍራት፣ ነግደህ ጥረህ ግረህ በላብህ በወዝህ ደክመህ ብላ ብሎ አምላካችን እግዚአብሔር እንዳዘዘን እግዚአብሔር በሰጠን አእምሮ፣ በሰጠን ጉልበት፣ በሰጠን እውቀት ሰርተን ለሌለው አካፍለን በነፍስም በስጋም ተጠቃሚ እንድንሆን አምላካችን በቸርነቱ ይርዳን።